ኤፉዬ የኔ ልጅ ከጧት ጀምሮ አይንሽን ለማየት ብዬ እየጠበቅኩሽ ነበር። ያፌትም ሲወጣ እንዳያየኝ ብዬ ነው ሰወር ብዬ ተቀመጥኩት። ደህና ነሽ የኔ ልጅ? ገኒ ላስቀይምሽ አልፈልግም። እኔና አንቺ በጣም ብዙ መጥፎም ደግም ነገሮችን ማብረን አሳልፈናል። ግን እባክሽ ከዚህ በኋላ እዚህ ሰፈር አትምጪ። እኔ በጣም ብዙ መፍታት ያሉብኝ ችግሮች አሉብኝ። አሁን ላይ ለራሴ ማስብበት ጊዜ አይደለም። ስለ ራሴ ማሰብ ስጀምር እኔ ራሴ መጠየቅ ያለብኝ ነገር መጥቼ እጠይቅሻለሁ። የኔ ልጅ ችግር ውስጥ ነሽ እንዴ? እስቲ ንገሪኝ፣ ለማን ነው እየታገልሽ ያለሽው? ከራስሽ የሚበልጥ ነገር አለ እንዴ? ኤፉ ልጅ እባክሽ አለኝ የምትዩ ነገር ሁሉ ያልፋል። ግን ሳያልፍብሽ ወደ ህይወትሽ ተመለሽ። ለራስሽ ኑሪ፣ ለሰው መኖር ይብቃሽ። ቆይ ላንቺ የዚህን ያህል የሚታገሉልሽ ይመስልሻል? እኔ የማደርገውን ነገር የማደርገው እንዲደረግልኝ ፈልጌ አይደለም፣ የግድ ማድረግ ስላለብኝ ነው። እኔን የሚያስደስተኝ ለንጹሃን መታገል ነው። እኔ እንኳን ባልፍም ሌሎች ሰዎች በነጻነት የሚኖሩ ከሆነ አደርገዋለሁ። ለኛ ሳታስቢልንም እንዴ? አንቺ እንደዚህ ስትሆኚ ሳይ እኮ ልብ ያዝናል። ዳግዬም ደግሞ እህቴ ብሎ እንዲያቅፍሽ ይፈልጋል። እባክሽ ልጄ እንደዚህ አታድርጊ እባክሽ። ደህና ወይ? በቃ ሰው እየጠበቀኝ ነው። ኤፉዬ ይኸውልሽ፣ በቃ ይኸውልሽ፣ በዝምታ እንዳትቀጪኝ። መናገር ካለብሽ ተናገሪ። ብትፈልጊ ስደቢኝ፣ ብትፈልጊ የፈለግሽውን አድርጊኝ። ግን ዝም አትበይ እባክሽ፣ የሆነ ነገር በይ። ገኒ ሰላም ሰላም፣ እንዴት ናችሁልኝ? ወደ ሰብለይቱ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለትንሳኤ በዓል። ጠፍተን ነበር፣ እንግዲህ መጥተናል ማለት ነው የኔ ቤተሰቦች። ሐረግ ድራማ ክፍል 78 ደርሷል ማለት ነው። ያው ሰሞኑን ብዙ ቪዲዮ አልሰራሁኝም እና እንግዲህ በባለፈው በክፍል 77 ማለት ነው ያፌትን በጨለማ ተገን አድርጎ የሆነ ሰው ወግቶታል ማለት ነው ይመስለኛል። እንግዲህ ይሄን ነገር ያደረገው የገዛ ወንድም እንደ ዘመድ የሚቆጥረው ማለት ነው። ወንድም እንኳን አይደለም እሱ ላይ ነገር ያደረገው። ምክንያቱም ደግሞ እንግዲህ ለዳግም ሲነግረው እንደሰማን ከሆነ እናቱን በጣም እንደሚያንቋሽሽበትና አንድ ቀን እናቱን አክብሯት እንደማያውቅ፣ ያ ወንድ ልጅ ደግሞ በእናቱ ቀልድ አያውቅም ታውቃላችሁና እናቱን በጣም ያሳደጉት የዛ ልጅ እናት ናቸው። ግን አንድ ቀን አክብሯቸው እንኳን እንደማያውቅና ለሰርጉ እንኳን እንደማንኛውም ሰው የሰርጉ ቀን ነበር የጠራቸው ብሏል ማለት ነው። እና እንግዲህ ያቂም ስላለበት ይመስለኛል በጣም ሊበቀለው እንደሚፈልግ ብዙ ጊዜ ሲያወራ ሰምተነው ነበር። እና እንግዲህ እኔ የምጠረጥረው እሱ ነው እንደዚህ ያደረገው ብዬ አስባለሁ። ምክንያቱም ያፌት ብዙ ጥላቶች ቢኖሩትም ማለት ነው ቢኒያምም ይሄን አያደርግም፣ ጥቅም የለውም። ምክንያቱም አንደኛ እሱ እንዲሞት አይፈልጉም ሁላቸውም። በተለይ ደግሞ ናታን ያፌት እንዲሞት አይፈልግም። በቁሙ ያለ እንዲታሰርም አይፈልግም። በቁሙ ያለ ያለውን ነገር ሁሉ በመውሰድ እሱን ማናደድ ነው የሚፈልገውና ከዛን ግን ይመስለኛል ማለት ነው። እና ያው ናታን ይሄን እንዲያደርግ አይችልም። በሚገርም ሁኔታ ግን እሱን ነበር የተጠራጠረው። ሌላ በጣም ብዙ ጥላቶች እያሉት እሱን ነበር የተጠራጠረው። ኤፍራታም እንደዛው ናታንና የተጠራጠረችው ማለት ነው። እና እንግዲህ በዚህ ምክንያት ደግሞ የጽዮንና የኤፍራታ ጓደኝነት ወደ መሻገር ውስጥ ገብቷል ማለት ነው። እንግዲህ እዛ ቤት ውስጥ የምትረዳትና ችግሮቿን ሁሉ የምታዋየው ለጽዮን ስለሆነ ማለት ነው። ከምን በላይ ደግሞ ጽዮን ማስተዋወሷ ነገሮችን ሁሉ ማስተዋወሷ አሁን ላይ ለኤፍራታ በጣም ወሳኝ ሰዓት፣ ብቻዋን የቆመችበት ሰዓት ነው ማለት ነው። እና እንግዲህ እኔ ተወዳጆች ያፌት ያው ቢጎዳም ናታን ያደረገው ብሎ ነበር፣ ግን ማን እንደዛ እንዳደረገው እንኳን አያውቅም። እንግዲህ ኤፍራታ የሆነ ነገር ልታደርግ እያሰበች ነው ማለት ነው። እሱን የሚሰራበት ድርጅት ጋር አብራ መስራት ትፈልጋለች። ብዙ መረጃዎች በዛ በሰዓቱ እንደዛ ሆኖ ተወግቶ ወደ ቤት ከመጣ በኋላ ስልኩ ላይ ብዙ ሜሴጆች ሲላኩ ታገኛለች ማለት ነው። እንግዲህ እሱን ማንሳትታ ስልኩን ነበር ስትጎረጉር የነበረውና እንግዲህ ከስልኩ ላይ መረጃ ወስዳለች ማለት ነው። በዛ ምክንያት ሚስጥሩን አውቃለች። እዛ ቢሮ ውስጥ አብሬ ሳይራለው እያለችው ነው። ያ ማለት ደግሞ እያንዳንዱ ያፌትን ማንነት በደንብ ታውቃለች። የተደበቀ ማንነቱን ሁሉ ታውቃለች ማለት ነው። እና እንግዲህ ያው ናታን ምን ሊያደርግ እንደሚችል አይታወቅም። ምክንያቱም ያፌት እንግዲህ አልሞት ባይ ተጋዳይ አይነት ሰው ነው።
የሆነ አንዳንድ ሰው ዝም ብሎ የሚኖር ሰው የለም የሚኖርለት አላማ የሌለው ሰዎችን እየበጠበጡ ዝም ብለው የሚኖሩ ህግንም ምንም የማይፈሩ ማለት ነውና ያፌት ደግሞ እንደዛ አይነት ሰው ስለሆነ ስለምንም ነገር አይጨነቅም። ናታን ደግሞ ቤተሰብ አለው የሚጨነቅለት ፍቅረኛ አለችው የሚወዳት ሴትና በጣም ብዙ መኖር የሚፈልግ አይነት ሰው ነው። ያኛው ደግሞ መኖር ብዙ አይፈልግም። እስከሆነለት ጊዜ እስከሰጠው ጊዜ ድረስ ብቻ ነው መኖር የሚፈልገው ማለት ነውና ከዛ እንግዲህ በሁለቱ መካከል ያለው ልዩነት ይሄ ነው። ኤፍራታ ደግሞ እንግዲህ እሱን ማሳሰር ነው የምትፈልገው ሚስጥሮችን አውቃ ማለት ነው። እና እንግዲህ እሷ እንደተጠረጠረችው ግን ናታን ያፌትን አልወጋውም ማለት ነው። ማን ሊሆን ይችላል? ያው እንደነገርኳችሁ የገዛ ዘመዱ አይደለም እሱን ያሳደጉት ሴትዮ ልጅ ነው ማለት ነው። እናቱን ስለሚንቃትና ክብር ስለሌለው ለዛች ላሳደጉት እናት ማለት ነውና በአጠቃላይ ያፌት ለሴቶች በጣም ጥላቻ አለው። ለሴቶች ሲበዛ ጥላቻ አለው። ሴት ልጅ በጣም ነው የሚንቀው ማለት ነው። እንግዲህ ኤፍራታንም አንቆ ሊገላት እንደነበረ ገና ከመጋባታቸው ማለት ነው በቅናት ተነሳስቶ አንቆ ሊገላት ነበር ማለት ነውና በዛ መጠን ለሴቶች በጣም ጥላቻ አለው። እንግዲህ በሴቶች የተጎዳ ሰው ይመስለኛል። ሌላ ደግሞ ጽዮን ማለት ነው ሉሊትን እየተበቀለቻት ነው። ያደረገቻትን ነገር በግልጽ ከመንገር ይልቅ ቀስ በቀስ ልታሳብዳት ደርሳለች ማለት ነው። እና እንግዲህ በጣም ብዙ ነገሮችን እያሳቀቀች ህይወቷን እንድትሳቀቅ እያደረገቻት ነው ማለት ነው። እና እንግዲህ ምግብ ውስጥ መጥፎ መድኃኒት ጨምራ ሰጣት። ሉሊት እየማቀቀች እየተሰቃየች ትገኛለች ማለት ነው። እና እሷም ደግሞ ነገሩ ባንዴ ታውቆ ዝም እንዲባል እንዲረሳ አትፈልግም። በየቀኑ ህይወቷን ሲኦል ማድረግ መርጣለች ማለት ነው። ያው ይገባታል። ሉሊት የወሬ ሱስ ያለባት ወሬኛ ሴት ናት ማለት ነው። እንደምታውቁት ያፌት ኤፍራታን አንቋት የነበረው እሷ በተናገረችው ወሬ ነው። እዛ ቤት እንደመጣች እንግዲህ ገንዘብ የሚሰጣት ስለመሰላት እሷ ወሬውን በማጋጠሯ ስለሆነ ማለት ነውና ብዙም አታሳዝነኝም ይበላት። ገኒ ደግሞ ኤፍራታን እንግዲህ ቤቷ በር ድረስ ሄዳ አግኝታታለች። ኤፍራታ ግን ነገሩን ምንም እንዳልተፈጠረ በዝምታ ማለፏ አንዳንዴ ዝምታ መልስ ነው ይባላል። ከአንዳንድ ጩኸቶች አንዳንድ ዝምታዎች ሰዎችን ይረብሻል። ትልቅ መልስ ነው ማለት ነውና ገኒ እንግዲህ አሁን ላይ ዝም በማለቷ ኤፍራታ ምንም ባለማውራቷ ገኒ እየተቀጣች ነው ያለችው። ምክንያቱም አንዳንድ ሰዎች የሚያስቡትን አውጥተው ሲናገሩና ዝም ሲሉ አንድ አይነት አይደለም። ዝም ካሉ እየቀጧችሁ ነው እያሰቃዩአችሁ ነው ማለት በጣም ጎርታችኋቸዋል ማለት ነው። ከተናገሩ ግን ብዙ አልተጎዱም። በቃ የደረሰባቸውን ለፍልፈዋል። ለእናንተም ሀሳባቸውን ትረዳላችሁ ማለት ነውና ኤፍራታ ዝም ማለቷ ለገኒ በጣም ከባድ ህመም ሆኖባታል። በርግጥ ጊዜም አላገኘችም። በጣም ዙሪያውን ተይዛና በጣም ነው የምታሳዝነው። የምሬ ነው የምላችሁ። ሰው በህይወቱ ውስጥ በጣም ብዙ ነገር ሊያጋጥመው ይችላል። እንደገኒ አይነት ህይወት ያላቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ልጆቻቸውን ጥለው ሊሆን ይችላል ለማደጎ ሰጥተው ለማይታወቅ ለሌላ ሀገር ሁሉ ልጆቻቸውን ሰጥተው ከዛ ልክ የሆነ ሰዓት ገንዘብ እጃቸው ሲገባ ልጆችን ማለት የሚያለቅሱ እናቶች አሉ። ልጆቻቸውን ፍለጋ የሚገቡ ማለት ነው። በጣም ብዙ ሀገራችን ላይ በጣም ብዙ ሰዎች በችግር ልጆቻቸውን ወልደው ከዛ የሆነ ቦታ ወይ ወስደው ይሰጡና ልክ የሆነ ሰዓት እጃቸው ገንዘብ ሲገባ ልጆችን አምጡ ብለው ማልቀስ ይጀምራሉ፣ መሰቃየት ይጀምራሉና ገኒ ግን ምንድነው ያደረገችው? ያው ልጇ የት እንዳለች ታውቅ ነበረ። ሄደች ለወደፊት የሚሆናችሁ ነገር አስተካከለች። ስትመለስ ግን ራሷን ዝቅ አድርጋ በዛ እድሜዋ ማለት ነው ማለት ጎረምሳ ልጅ ትልቅ ልጅ አላት ብዙ ነገር ግን ቤት አላት። የራሷ ቤት ሆና መኖር ትችል ነበር ለብዙ አመት ማለት ይቻላል። ኤፍራታ እስክታድግ ድረስ እዛ ቤት ሰራተኛ ሆነች ማለት ነው። ስለዚህ ያን ያክል ቂም ልትይዝባትም አይገባም። የቻለችውን የእናትነቷን ዝቅ ብላ ራሷን ዝቅ አድርጋ ለሷ ብላ ሰው ቤት ሰራተኛ ሆናለች ማለት ነው። ስለዚህ ይሄንን መረዳት አለባት ብዬ አስባለሁ። ኤፍራታን ብትሆን ራስ ወዳድ መሆን የለባትም። ገኒ ምንም አላጠፋችም ስላችሁ ጥፋቱ መጀመሪያ ባትወልዳት ነበር በዛ ህይወት ሆና ማለት ነው። ግን ደግሞ
ወልዳታለች ምንም ማድረግ አይቻልም ወልዳ ደግሞ ለሷ ብላ ተቀጣለች ማለት ነው መኖር የቻለች የራሷ ቤት ውስጥ የሰው ሰራተኛ ሆና በነገራችን ላይ ሰራተኝነት አይደለም መጥፎ ነገር ያም እየመጣ የሚናገራችሁ የሚያቀርሽው እናንተ ላይ ነው መጥፎ ቃል ያው ታውቁታላችሁ ነው እንደዛ ትንሽ ትልቁ እየገለመጣት ምንም እንደሌላት ልክ ቤት ኑሯት የሆነ መጠጊያ እንደሌላት ሆና በዛ እድሜዋ ትንሽ ትልቁ ሲናገራ ከፍ ዝቅ ሲያረጋት አስቡ እንግዲህ ለሷ ብላ ግን ችላዛ ቤት ኑራለች ስለዚህ ይሄንን ኤፍራት ሐሳቢ ውስጥ ማስገባት አለባት በያስባለሁ የፈለገ ብትበደላት ማለት ነው ከስሯ ሆና ደግሞ ሰደጋታለች በያስባለሁ እና በቀጣይ እንግዲህ ገኒስ ኤፍራታ ቤቷ ሄዳ ተናግራት ይሆን ይቅርታ ታረግላት ይሆን በጣም ነው ያሳዘነችኝ እና ደግሞ ጽዮንና ኤፍራታስ ወደ ቀድሞ ፍቅራቸው ይመለሱ ይሆን በጣም ተናዳባት ስለሄደች ጽዮን ማለት ነው ናታንስ ምን ሊያደርግ አስቦ ይሆን በጣም እየሳቀ ነው ያፌትን እየሳቀበት ነውና ምን ሊያደርግ አስቦ ይሆን በቀጣይ የምናየው ይሆናል የኔ ተወዳጆች ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ይሄን ቪዲዮ ስትጀምሩ ደግሞ በላይክ ጀምሩ ለሌሎችም ሼር በማድረግ አበረታቱኝ ወዳችኋለሁ መልካም ጊዜ